ደብዳቤውን አጊታ በማንበቧ የማርታንንና የደረጀን የህይወት ገመድ በጠሰችው አብጌል እጅግ በጣም በሚያሳዝን ሁኔታ ወይዘሮ ማርታ የሰማችው ነገር ለእሷ አስደንጋጭ ነበር። አብጌል ለማርታ ሁሉንም ደብዳቤ ስታነብላትም ዳጣ ተጠራች። ዳጣ ተጠርታ እንግዲህ አባትሽ ማን ነው ስትላትም ወይዘሮ ማርታ ሲሳይ ነዋ አለች። ስለዚህ የተፈጠረው ነገር በሙሉ ለወይዘሮ ማርታ ሁሉም ሰው አስመሳይ እንደሆነም ተረዳች። አንቺ አስመሳይ ስትላትም ምን ማለት ነው አለች። አብጌል ቆይ ላንብብልሽ ወይም ደካማ አንብባችን በማለትም በሚገርም ሁኔታ የሰላምዬን ደብዳቤ ከናታን የሰረቀችው ለዳጣ አነበበችላት። ደረጀ በዚህን ሰዓት ተጠርቶም ሲመጣ ትልቅ ችግር ተፈጥሯል ሲባልም ናታን ያስቀመጠውን ደብዳቤ አብጌል ወስዳ በማንበቧ ትልቅ የህይወታቸውን ገመድ በጣጥሳ አረፈች። ሌላው ዳጣ የሰማችው ነገር ለእሷ አስደንጋጭ ዜና ነበረ። ወይዘሮ ማርታ ለካ ስትንከባከብሽ የከረመችው በገዛ ቤቴና በገዛ ንብረቴ ነበረ በማለትም ቀውጥ ያፈላች። ሰላም የተፈጠረውን ነገር ምነው እጅን በቆረጠው ለናታን ባልሰጠው እያለች ወይኔ ወይኔ እያለች ትገኛለች። እጅግ በጣም ልቧ የተነካው ኤቢ እንግዲህ ድሮም ብዬሽ ነበረ የሆነ ችግር አለባቸው አባዬም ሰላምም ዳጣም ሁላቸውም፣ አንቺ ግን አሰሚም እያለች እናቷን የልዳማ ገመድ ማቃጠልና መግረፍ ጀመረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርቲ ዘመተናል። ዳጣዬ እንግዲህ ያልጠበቀችው ትልቅ ችግር ውስጥ ገብታ ትገኛለች ማለት ነው። አሁን ላይ ያልጠበቀችው ነገር አንደኛ ሰላም የእርሷ እናት መሆኗን ይፋ መደረጉ፣ እንዲሁም ደግሞ የእሷ እናት ትሆናለች ብላ በፍጹም ጠብቃት ስለማታውቅም ትልቅ ድንጋጤ ውስጥ ገባች። ሌላው እንግዲህ ሁለተኛው ደግሞ የአባቷ ህይወት በሰላምና በሷ መካከል የተፈጠረው ነገር እጅግ ከምንም በላይ ልቧን ስለሰበረው የመጨረሻ በድንጋጤ ቀረች። ናታን አሁን ምን ማድረግ እንዳለበት እንኳ ግራ ተጋባ። አብጌልን ሲጥ አድርጎ ቢደፋትና ቢገላግላት ደስተኛ ነበረ። አቶ ደረጀ ተጠርቶ ሲመጣ ምንድን ነው ሲልም ጉድህ ይሄ ምንድን ነው አለችው። የምን ጉር ነው ሲልም አይ እኔ ላንበብለት ጉዱንማ አለች አብጌል። በዚህን ሰዓት ወይዘሮ ማርታ ዝም ብላ ደረጀን መመልከት ጀመረች። ምን ጉር ነው የምትሉት ሲልም እንግዲህ ሰላምዬ የጻፈችው ደብዳቤ በሙሉ ከአብጌል እጅ በመግባቱና አብጌል ያነበበችው ነገር ለእሱ ትልቅ ማዕበል ከላው ላይ የወደቀ ያክል ነበር የተሰማው። ግን ደግሞ እንዴት ምን ማድረግ እንዳለበት በሚያሳዝን ሁኔታ ግራ ስለተጋባ ዝም ብሎ ማልቀስን ቀጠለ። እባክሽን ማርቲ ላስረዳች ሲላትም ማርቲ ምንድን ነው የምታውቀው? የምትጫወትባት ጭራሽ አንድ ልጅ አልበቃ ብሎ ሁለተኛውንም የደገምክላት ሴት እኮ ነህ። ስለዚህ ያስቀመጥካት ሴት ስላለኝ ከእኔ ጋር ምን ትፈልጋለሁ? በማለትም ወይዘሮ ማርታ የመጨረሻ በጣም በሚገርም ሁኔታ ቁጣዋን ይፋ አደረገች። ሌላው አብጌል አሁን ላይ እውነታውን በማወቋ ደስተኛ ብትሆንም ግን ደግሞ የአባትና የእናቷ ህይወት በእሷ ምክንያት ድንብርብሩ ሲወጣ ግን እንኳንም ደግ አደረግኩኝ። ምክንያቱም እውነቱ ተደብቆ እሷ ሲጫወቱባት ማየት ለኔ ህመም ነበረ። እውነቱ ወጥቶ ህመሟን ብታስታምም ይሻላል፣ እየተጫወቱባት እንዲኖሩ አልፈልግም እያለችም ትገኛለች።
እንግዲህ ናታን በእርግጥ ደብዳቤውን ሲያስቀምጥ ምን እያረክ ነው በማለትም ዘው ብላ በመግባትም በጣምም ስለተደናገጠ ነበር። አብጌል ምንድን ነው ያስከው በእጅህ? እኔ ስመጣ ለምን ደበከው ስትለውም ምን አገባሽ ምን ትሰሪያለሽ ክላሴ አላት። እሷም ምን ችግር አለው ምንድን ነው ሰላም ሰታ ነው አይደል ያምሻል ሰላም ሰላም ነው የምታወሪው ስታወሩና ስትነግር ሰምቻለሁ። ስለዚህ ደግሞ እሷ ሰታህ ነው ስትለውም አንቺማ ጤነኛ አይደለሽ እኔ አልሰጠርችኝ አላት። ኧረ እባክህ ህፃን ልጅ ነው እንደምመስልህ በደንብ እኮ አውቃለሁኝ አለችው። በጣም ታሳፍሪያለሽ በጣም እሺ በቃ ተይኝ አላት። ከዛም እንደ ውሻ ቁጭ ብለሽ የሰው ሚስጥር ማዳመጥ አይደብረሽም እንዴ አላት። ኧረ እንደዛ ነው ለምን ይደብረኛል ተው እንጂ እባክህ አለችው። እሱም ከመናደዱ ብዛት ዝም ብሎ በእጅብታ መመልከት ጀመረና አይ የሆነ ነገርማ ማድረግ አለብኝ፣ ይህን ደብዳቤ እሷ ያለችኝን ነገር በሙሉ ማድረግ ነው። አይ ታልሆነ ግን ሌላ ችግር ይፈጠራል። ምክንያቱም እሷ አሁን ላይ አብጌል ማለት እንደ ውሻ አነፍንፋ የምትደርስ ናት። ችግር ትፈጥራለች። ሰላም ያለችኝን ነገር በሙሉ ማክበር አለብኝ። ቆይ ለዳጣ መስጠት ያልፈለገችው ምክንያቷ ምንድን ነው እያለ እንግዲህ ማሰብ ሲጀምር ነበረ። በዚህን ሰዓት አብጌል ናታን ዳጣንን ሊያገኝ በወጣበት አጋጣሚ እየተከታተለች እናም የት ቦታ እንዳስቀመጠው እውነታውን ያየችው። በዚህን ሰዓት እውነታውን ስታገኘው በጣም በሚያሳዝን ሁኔታ ደብዳቤውን ፈልጋም አገኘችው። ናታንና ዳጣን ስለ ሰላም እየተወያዩ ነበረ። ሰላምን በእርግጥ ለዳጣ ያላት አመለካከት ምንድን ነው የሚል በውስጡ ትልቅ ጥያቄ የፈጠረበት ናታን እኔ ይህን ነገር አላምንም፣ ሁኔታው አልገባኝም፣ ምንድን ነው እያለ ማሰብ ጀመረ። ግን ደግሞ ለዳጣ ምንም አይነት ነገር እንዳትናገር ስለተባልኩኝ ምንም መናገር የለብኝም እያለ እንግዲህ ውስጡን ይብሰለሰላል። ሌላው አሁን ላይ ናታን አብጌል አጌታ ያነበበችውን ደብዳቤ ለወይዘሮ ማርታ ሳትደብቅም ይፋ ስታረገው የመጨረሻ የተበሳጨው እኔው በገዛችው ወይ በስርዓት አላስቀመጥኩ ወይ ደግሞ ለሰላምዬ አይሳካልኝም አላልኩኝ ትልቅ ችግር ፈጠርኩኝ አለ። እናም እሷም በቃ ዳጣንም በዚሁ አጣዋት ማለት ነው። ምስጢሬን አልደብቅ ብለህ ብላ በቃ ትለየኛለች እያለ ማሰብ ጀመረ። ዳጣ የመጨረሻ ልቧ ተሰበረ። እንዴት ከዚህ ጉድ ውስጥ መውጣት አለብኝ? ሰላምዬ እንግዲህ የጻፈችው ደብዳቤ በሙሉ እሷንም እንዲሁም ደግሞ ሙሉ ቤተሰቧን የረበሸ መሆኑንና እስከዛሬ ለምን ልጇ እንደሆንኩ አልነገረችኝም፣ ለምን እንዳረገች እያለች መበሳጨት ጀመረች። ነገር ግን መጨረሻ ላይ ደብዳቤውን ስታነበው እኔ እናትሽ መሆንሽን የሰማሁት ያወቅኩት አሁን ስለሆነ እባክሽን ልጄ ይቅርበኝ። አሁን ሁለተኛ ልጅ ሳልፈልግ ያረገዝኩት አንቺን ለመተካት ብዬ ነበር። አሁን ግን አይኔ ስር ሆነሽ አንቺ መኖርሽን ሳይ እየተጸጸትኩኝ እገኛለሁ። ሁለተኛውም ልጅ የተረገዘው ከደረጀ ነው። የደረጀ ልጅ ነሽ፣ ህፃኑም በሆደም ውስጥ ያለው የደረጀ ልጅ ነው ብላ አረፈች። በዚህን ሰዓት ይህን ደብዳቤ በሙሉ የቤቱ ሰው አየው። እናም አብጌል ያደረገችው ነገር በሙሉ ትልቅ ስህተት እንደሆነ ለቤቱ ሰውም ተጽዕኖ ደረሰ። አቶ ደረጀ አሁን ላይ አብጌልን ምን ቢያረጋት እንደሚሻል ግራ ተጋባ። ውጭ ሀገር ልላካት እያልክ ልጄን ስትጨቀጭቀኝ የነበረው ለካ በሚያሳዝን ሁኔታ ይህን ታሪክን ፈልፍላ እንዳታወጣብህ ስለፈራህ ነው። አሁን ነገሩ ገባይ በማለትም ወይዘሮ ማርታ እንግዲህ በሱ ላይ የደረባትን ሐዘን ነገረችው። እንዲሁም ደግሞ ጥላቻ እንጂ ካንተ ምንም አይነት ጥሩ ነገር አላገኝም፣ ከዚህ በኋላ አንተ የምትባል ሰው ማየትም መስማትም አልፈልግም በማለትም እቅጩን ተናገረች።
ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።